እኔ ማመን አቅቶኛል። እናንተ ግን እመኑኝ። ዛሬ የምሬን ነው የምላችሁ። ይህንን ቪዲዮ እስከ መጨረሻው ድረስ ያዳመጠ ሰው ብዙ ነገር ያተርፋል፣ ብዙ ነገር ያፍሳል። እስከ መጨረሻው ማዳመጣችሁ እንዳትረሱ። ይህን ቪዲዮ ለሚመለከተው አካል ላይክ፣ ሼር ማድረጋችሁን በጭራሽ እንዳይደረስ እባካችሁ ላይክ እያደረጋችሁ ጀምሩት። ይሄ መረጃ እጅግ በጣም ወሳኝ መረጃ ነው ማለት ነው። በተለይ ሐዋላ ለሚጠቀሙ ልጆች ብዙዎቻችን እንግዲህ የትኛውም ሀገር ሆነን አብዛኛው ሰው በሚባል ደረጃ ሐዋላ ነው የሚጠቀመው። ከስንት አንዱ ነው ቀጥታ በባንክ የሚልከውና ዛሬ ይዤላችሁ የመጣሁት መረጃ እውነቴን ነው የምላችሁ። ሰሞኑን እኔ እንደዚህ አይነት ነገር መጀመሩንም አላውቅም ማለት እስከ ዛሬ እንደዚህ ሲወራ ምናምን ሲባል ሰማለሁ። ነገር ግን በዚህ ደረጃ ነገሮች ይሆናሉ ብዬ አንድ ቀንም አልገመትኩም ማለት ነው። ምንድነው የተፈጠረው? በዝርዝር የምነግራችሁ ይሆናል። የትም እንዳትሄዱ ቪዲዮ ላይክ እያደረጋችሁ አብራችሁን ቆዩ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እላለሁኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት መረጃ በተለይ ሐዋላ የምትጠቀሙ እህት ወንድሞቼ ከፍተኛ ጥንቃቄ አድርጉ። ከፍተኛ ጥንቃቄ አድርጉ። እውነቴን ነው የምላችሁ። እኔ የገጠመኝን ነገር ማመን አልቻልኩም። እናንተ ግን እመኑኝ። እንደዚህ አይነት ነገር ሲባል እሰማለሁ እስከዛሬ ድረስ። እኔ ገጥሞኝ አያውቅም። የመጀመሪያ ነው ማለት ነው። እኔ ፈጣሪ ይመስገን ምንም የተበላሁት ነገር የለም። ምክንያቱም እኔ ውሃ ጠብሼ የበላው ሰው ነኝ። ታውቃላችሁ፣ በአቅሜ ውሃ ጠብሼ የበላው ሰው ነኝ። ገብታችኋል? ማንም ሰው እንደዚህ ሻሻ ሊሰራኝ አይችልም። ነገር ግን ምንድነው የተፈጠረው የሚለውን ነገር ቆይ ረሲቱንም ከፍ አድርጌ ያሳያችኋለሁኝ። ምክንያቱም ማየት ማመን ስለሆነ ማለት ነው። ብር ልኬ እንግዲህ ምንድነው ልጁ እጅ በእጅ እንደምንላላክ ነበር የነገረኝ ማለት ነው። እጅ በእጅ በ5 ደቂቃ ውስጥ ነው የምንለዋወጠው። እንደውም ሴትዮ የለችም ስለው በባንክ ትልኪልኛለች ነበር ያለኝ። የት ነህ ስለው አቡዳቢ ነኝ ያለኝ። ስልኩን ግን ሴፍ ሳደርገው የት እንዳለ ነው የሚናገረው፣ የኤኤስ አሜሪካ እንዳለ ነው የሚናገረው ስልኩ ማለት ነው። እሱ ግን አቡዳቢ ነው ያለኝ። ከዛም በኋላ እሺ በቃ ምንም ችግር የለውም ቅድሚያ ተላክልኝ፣ እኔ ምን ጣጣ አለው አልኩት። ምንም ችግር የለውም ቅድሚያ እልክልሻለሁኝ፣ ግን ረሲቱ እንደላኩልሽ ወዲያው በ5 ደቂቃ ውስጥ ብሩን አስገቢልኝ አለኝ ማለት ነው። እኔ ደግሞ በሴትዮ አካውንት ስለነበር ምልከው፣ ሴትዮ ደግሞ በዚያን ጊዜ እናቷ ጋር ሄዳ ነበር እና በ5 ደቂቃ ውስጥ ማስገባት እንደማልችል እና ሴትዮዬ እናቷ ቤት እንደሆነች ነገርኩት ማለት ነው። ምንም ችግር የለውም እስከ ማታ ድረስ በመጣች ሰዓት እስከ ስንት ሰዓት ትመጣለች አለኝ። ይህኔ ሴትዮ እንደፈለገች ነው 1 ሰዓትም 2 ሰዓትም 2 ሰዓትም 3 ሰዓትም ታመሻለች። አንዳንዴ እናቷ ጋር አንዳንዴም በጊዜ ትመጣለች። እና ያለውን ነገር በወንድምነት በቤተሰብነት ቀርቤ ነገርኩት ማለት ነው። ከዛም በኋላ እኔ ደግሞ ማታ ያው ቤተሰቦች ኢትዮጵያ እንደምታውቁት በጊዜ ነው፣ እስከ 12 ሰዓት የሚቆይ ሰው የለም። በጊዜ እንደሚተኙ ስለማቅ ሴትዮ ብትመጣም ጸጥ አልኩት ማታ ሳልነግረው። በማግስቱ ጠዋት ግን ሴትዮ አጠገቤ ነች። አጠገብሽ ስትሆን እኔ አስገብቼ ብሩን ረሲቱን ስልክልሽ አንቺ ቀጥታ ብሩን ታስገቢልኛለሽ ነበር ያለኝ ማለት ነው። እሺ ብዬ በማግስቱ ጠዋት ሴትዮዋ ልክ ቁርስ ሰዓት ምናምን እንዳለቀ ገብታ ክፍሏ እንዳረፈች ነገርኩት። ሴትዮዋ አጠገቤ ናት፣ አሁን ማስገባት ትችላለች እና አስገባልኝ አልኩት። ብርሽ ምን ያህል ነው? ይሄንን ያህል ነው። ከዛ እሺ አለኝና ሂሳቡ የሚመጣው ይሄን ያክል ነው ብሎ ወዲያው ስክሪንሾት አደረገልኝ ማለት ነው። ሂሳቡን አስቦ አው ትክክል ነው አልኩት። ምንም አልቆየም፣ ያው በሞባይል ባንኪንግ ስለሆነ ወዲያው አስገባውልሽ ብሎ ረሲቱ ላከልኝ ማለት ነው። ልክ ምስሉ ላይ እንደምታዩት ረሲቱ ትክክለኛ ረሲት ነው፣ ምንም ውሸት የለበትም። ከዛም በኋላ ግን ከኢትዮጵያ ምንም አይነት ደረሰ ይህም ገንዘብ ምናምን የሚባል ነገር የለም። እስከዛሬ ድረስ ብር ስልክ 5 ደቂቃም አይቆይም። እነሱ ረሲት እስከሚልኩልኝ ራሱ አይቆይም፣ እንደገባ ይደርሰኛል መረጃው ማለት ነው። አሁን ግን ወፍ የለም። ቶሎ በይ እናት፣ ምን ሆነሽ ነው? ኢትዮጵያ ያለው ሰዎች እኮ ስለሚጨቀጭቁን ነው። ቶሎ በይ ቶሎ አስገቢልኝ። የት ነሽ? እንዴት ብዬ እንደምነግራችሁ አላውቅም። በቃ በ5 ደቂቃ ውስጥ በ10 ደቂቃ ውስጥ ወዲያው ነው ቶሎ መስጅ የሚደውለው ማለት ነው። በጣም ተጨናነኩኝ። ከዛም በኋላ አገር ቤት እንደዚህ ጎረቤት ማቃት ልጅ ነበረች እና ደውዬ ለሷ ኢሞ ላይ ኦንላይን ስለነበረች እህቴን አንድ መስመር ላይ ግቢልኝ በያት ብዬ ስነግራት ነገረቻት። ከዚያ ገባች እና ጠየኳት። ስጠይቃት ኧረ ምንም ነገር የለም እና ጠግብሽ ያለሽበት አካባቢ ባንክ አለው ስላት፣ አዎ ሄደች ቼክ አድርጊልኝ። ሄዳ ቼክ ስታደርግ ያው ሲስተም ምናምን ችግር ስላለ እስከ ነገም ሊያድር ይችላል ብሎ ነገሯት ማለት ነው። እስከ ማግስቱ ድረስ ጠበቅን፣ ምንም ነገር የለም። ልጁ ለተከታታይ 1 ሰዓት ያህል በጣም ታጣደፈኝ። በኋላ
ጠፋ። ከዚያ እኔ ፈላጊ ሆንኩኝ ማለት ነው። እኔ እሱን ፈላጊ ሆንኩኝ። እንደምታዩት እንደውም አላስገባሁላችሁም ማለት ነው። የሀገር የደወልኩለት ምክንያቱም እንዴት ጠፋ ልጁ አንጀት ብሎን አስገብቶ ነው ወይስ ምንድን ነው? ግራ ገባኝ። ጠፍት ሲል ተጨነኩኝ። ከዛም በኋላ 10 ደውለታለሁ። ጭራሽ በማግስቱማ ኦንላይን ገብቶ እንደምታዩት የደወልኩበትን አይቶ ራሱ ይወጣል። በጓደኛዬም ስልክ በእኔም ስልክ እንደውላለን ሊያነሳ ነው። በስንት መከራ አንሳለን ብለኑ በስንት መከራ ቴክስት ከጻፍንለት በኋላ በነገራችን ስክሪንሾት እዚህ ጋር ለማስገባት ትንሽ ከስራ ጋር ለመችሎ ነው እንጂ አስገባላችሁ ነበረ። በእኔም በጓደኛም እንደገና ሌላም ልጅ ስንት መከራችንን ያየነው በጣም ተገርመን። ከዛም በኋላ ከነሳ በኋላ መግቢያው ላይ ስልኩ ሲደውል ቁርአን ነው የሚገርማችሁ ነገር ማለት ነው። ቁርአን ነው እንትን የሚለው በጣም በቃ ሲያወራችሁ ያለው ስነ ስርዓት ትህትናው ልነግራችሁ አልችልም። በቃ መርሃባ ነው የሚለው የሌለ በቃ ከምነግራችሁ በላይ አትገረማላችሁ። ከዛም በኋላ ምን ሆነ ነው አንተ ለምንድን ነው ገንዘቡ ሳይገባ ገባ የምትለው? ችግርህ ምንድን ነው? ለምን ታረጋለህ? አረብ ሀገር እኮ ለፍተን ጥረን ግረን 24 ሰዓት ቆመን ኩላሊታችን እስከሚያመን ድረስ ነው ብለን ቁጭ ብለን ስናወራ ምን አለ? እኔ እኮ አስገብቼ ነበረ። ካስገባው በኋላ ግን እናንተ ብሩ ስላላስገባችሁልኝ ካንስል አድርጌው ነው፣ ብሩን ካንስል አድርጌው ነው ማለት ነው። እንደዚያ ነው ያለው። እና ምን ልላችሁ ነው ጓደኞቼ፣ ቤተሰቦቼ፣ እባካችሁን ከፍተኛ ጥንቃቄ አድርጉ። በሐዋላ ብር የምትልኩ ሰዎች ከፍተኛ ጥንቃቄ አድርጉ። በእውነት እንደዚህ ለፍተን ጥረን ለትንሽ ለትልቁ ከፍ ዝቅ ብለን የሆነ ሰው ብልጣ ብልጥ ሆኖ ሲበላን በጣም ነው የሚያሳዝነው፣ በጣም ነው የሚያንገበግበውና እባካችሁን ጥንቃቄ አድርጉ ማለት ነው። የተላከው ደረሰኝ ሁሉ ትክክል እንዳልሆነ ማወቅ አለባችሁ። ስለዚህ እናንተ ገንዘብ መግባት አለመግባቱን ካላረጋገጣችሁ ብራችሁን አሳልፋችሁ አትስጡ። እባካችሁ ተጠንቀቁ። ይህ ስራ ያው እንደሚታወቀው በመተማመን ነው የሚሰራው። ከዚህ ውጪ የሆነ አካል ቢበላ ወይንም ያኛው አካል ወይንም ለኔ በሸውደው ወይንም እሱ ቢሸውደኝ ተጠያቂ የለም በመካከላችን ማለት ነው። ሁለታችንም እናውቃለን ይሄንን ነገር ሁላችንም እንደምናውቀው። ስለዚህ ጉድ ከመሆናችሁ በፊት አስቀድማችሁ ተጠንቀቁ። እውነት እኔ በጣም የሚያሳዝነው አሁን ላይ ሰው ሁሉ ተጨካክኗል። የፈለገ ነገር ቢሆን ሰው ለሰው እየራራ አይደለም ያለው። ያው አሁን ላይ ሁሉንም ነገር ከቀን ወደ ቀን ወዴት እየሄደ እንደሆነ እያየነው ነው ያለነው። ብቻ ፈጣሪ መጨረሻችንን ያሳምረው። እውነት የሀገራችን ጉዳይ የሰው ለሰው የመጨካከኑ ጉዳይ የሰው ነፍስ የመርከሱ ጉዳይ አላቅም እንደምል ራሱ ግን በቃ ለራሳችሁ መሆን አለባችሁ። አትቀደሙ። ከተቀደማችሁ በኋላ ብታለቅሱ ብታላዝኑ ምንም ጥቅም የለውም እና ላለመቀደም ሞክሩ ነው የምላችሁ ቤተሰቦች። ለማንኛውም በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ከፍተኛ ጥንቃቄ አድርጎ አደራችሁን ነው የምላችሁ። ቻው።